የመደመር መንግስት የነበሩ ስኬቶችን በማስቀጠል ስህተቶችን በማረምና ለነገ አዲስ ተስፋን በመፍጠር ኢትዮጵያ ባለፉት 8 ዓመታት ከፊቷ ተጋርጠውባት የነበሩ ተግዳሮቶችን እንድትሻገር አድርጓል። ኢትዮጵያ የሰሜኑ ጦርነት፣ ዲፕሎማሲያዊ ጫናዎች፣ የኮቪድ-19 ወረርሽኝ፣ የዓለም የኢኮኖሚ መዋዠቅና በርካታ ፈተናዎች ውስጥ ብታልፍም ነገር ግን ፈተናን ተሻግሮ የነገን ተስፋ አሻግሮ ማየት የተቻለበት ትልቅ የለውጥ እርምጃዎች የታዩበት ነው። በፈተናዎች ብርሃን የፈነጠቁ ሜጋ ፕሮጀክቶችን ማጠናቀቅና አዳዲስ የቱሪስት መዳረሻዎችን መገንባት ተችሏል። ከመጋቢ ትሩፋቶች አንዱ ሆኖ የሚጠቀሰው በሀገር በቀል እሳቤ ላይ የተመሰረተው የኢኮኖሚ መዋቅር ለውጡ ነው። በዚህም ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴን ወደ ውጭ መላክ እንድትችል አድርጓታል። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም። ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። ይሄ ደግሞ በምን በመታገዝ ነው? ዝናብ ብቻ ከመጠበቅ በመስኖ በመታገዝ መጠነ ሰፊ የመስኖ ስራዎች ተሰሩ ማለት ነው። ስለዚህ ብዙ መሬቶች ይባክኑ የነበረው በአመት አንድ ብቻ ይመረቱ የነበረበት በአመት 2-3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትን በበጋም አገራችን ራሷን ወደ መቻል መታለች። የግሉ ዘርፍ የኢኮኖሚው ሞተር እንዲሆን የሚያስችሉ የፖሊሲ ማሻሻያዎችም ተደርገዋል። ለበርካታ ዓመታት ዝግ የነበረው የባንክና የኢንሹራንስ ዘርፍ ለውጭ ኢንቨስተሮች ክፍት መደረግ ዘመናዊ አሰራርና የቴክኖሎጂ ሽግግር ወደ ሀገር ውስጥ እንዲገባ በር ከፍቷል። የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉም ቀደም ሲል የነበረውን የጥቁር ገበያ መቀነስና የውጭ ንግድን ለማበረታታት የታለመ ደፋር እርምጃ መሆኑን ታሪክ መዝግቦታል። የኢትዮጵያ ብሔራዊ ባንክ የወሰደው የውጭ ምንዛሬ የሚመራበትን መመሪያ ሲግኒፊካንት በሆነ መንገድ ቀይሮታል። ይሄ ደግሞ አንዱ ትልቁ በቀላሉ ወደ ኢትዮጵያ ኢኮኖሚ ገብተው መስራት የሚችሉበትን በተለይ ከአካውንት መክፈት ጋር ተያይዞ የመጀመሪያው ስቴፕ አንድ የውጭ ኢንቨስተር ወደ ኢትዮጵያ ሲመጣ በቀላሉ አካውንት ለመክፈት ከዚህ በፊት ብሔራዊ ባንክ ጋር ሄዶ አፕላይ አድርጎ ፍቃድ አግኝቶ ምናምን የሚለው ፕሮሲጀር ቀርቷልና ለስ ቢሮክራቲክ መሆኑ ትልቁ አንዱ ኢዚ ኦፍ ዱይንግ ቢዝነስ የምንለው መስፈርት ነው። ሞኔታሪ ፖሊሲው ለዋጋ ንረት አስተዋጽኦ እንዲያደርግ በመቆጣጠር ረገድም ከፍተኛ አስተዋጽኦ አበርክተዋል ማለት ነው። ሌላኛው ምርታማነት ነው። በግብርና የሰራነው ስራ ውጤታማነት፣ በኢንዱስትሪ የሰራ ውጤታማነት፣ በአገልግሎት ዘርፍ የተሰሩ ያሉ ውጤታማነት፣ እንዲሁም በማዕድን ዘርፍ በሁሉም የኢኮኖሚ እድገት ዘርፎች የተሰሩ ያሉ ውጤቶች ለአጠቃላይ ምርት በኢኮኖሚ ውስጥ እንዲጨምር በማድረግ ኢንፍሌሽንን በመቆጣጠር ረገድ ላይ የበኩላቸውን አስተዋጽኦ አበርክተዋል። ትናንት ሩቅ የነበረው የቴክኖሎጂ እሳቤ አሁን በዲጂታል ኢትዮጵያ ዋና የኢኮኖሚው የልብ ትርታ ሆኗል። በዲጂታል የክፍያ ስርዓት የገንዘብ ዝውውሮች መስፋፋት በሚሊዮኖች የሚቆጠሩ ዜጎች በቀላሉ የባንክ አገልግሎት እንዲያገኙ አድርጓል። የንግድ እንቅስቃሴንም እጅግ ፈጣንና ቀልጣፋ አድርጎታል። በአገልግሎት መስጫ ተቋማት የነበረው አሰልቺና የቅሬታ ምንጭ የነበሩ አሰራሮች ቀርተው እንደ ብሔራዊ መታወቂያ፣ ፓስፖርት፣ ንግድ ፍቃድና የግብር አከፋፈል ያሉ ስርዓቶች ወደ ዲጂታል መቀየራቸው ቢሮክራሲንና ሙስናን በመቀነስ ለዜጎች ምቹ አሰራርን ፈጥሯል። የኦንላይን አገልግሎቶች ሰዎች የሚቀበሉት አገልግሎት አካል እንዲሆኑ ራሳቸውም የአገልግሎቱ አካል ሆነው በራሳቸው ጊዜ በራሳቸው ሰዓት አገልግሎቱን ከሚሰጠው አካል የአገልግሎቱ አካል ሆነው የሚቀበሉበት አሰራር ነው ማለት ነው። ስለዚህ ከብልሹ አሰራርን ከመዋጋት አንጻር ቴክኖሎጂ ትልቅ ሚና ይጫወታል። የኢትዮጵያ ከተሞች ዓለም አቀፍ ተወዳዳሪነትን እንዲያገኙ ለማድረግም የተሰራው የስማርት ሲቲና የኮሪደር ልማት ፕሮጀክቶች የከተሞችን ገጽታ እየቀየሩ ነው። ይህም ለነዋሪዎች ምቹ፣ ለቱሪስቶችም ሳቢና ለንግድ እንቅስቃሴ ቀልጣፋ ለማድረግ የታለመ ነው። የገበታ ለሀገርና የገበታ ለትውልድ ፕሮጀክቶችም ኢትዮጵያ ያላትን የተፈጥሮ ጸጋ ወደ ሀብት የቀየሩ ናቸው። በሀገራችን ውስጥ በጣም በርካታ ግዙፍ የቱሪዝም ፕሮጀክቶች አሉ። እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም በተለያዩ ቦታዎች የተሰሩ ፕሮጀክቶች የህዳሴውን ግድብን ብናነሳ የንጋት ሐይቅን ጨምሮ ሌሎች በግሉ ዘርፍ እየመጡ ያሉ ዓለም አቀፍ ትልልቅ የሆቴል ብራንዶች እነዚህ የነበረንን ከፍተኛ የኢንቨስትመንት ዴፊሲት ወይም ጋፕ
መሙላት ያስቻሉ ናቸው። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች መጠናቀቅ ደግሞ ለኢንዱስትሪ ልማት የሚያስፈልገውን የኃይል አቅርቦት ከማረጋገጥ ባለፈ የኢትዮጵያን የቀጣናው የኃይል ማማነትም አጽንቷል። 8ቱ መጋቢቶች የነገዋን ኢትዮጵያ ለመገንባት የሚያስችሉ ጽኑ መሰረትንም ጥለዋል። እነዚህ የለውጥ ስራዎችም መስካሪ ሳያሻቸው ራሳቸውን እየገለጡ ዛሬም ቀጥለዋል።